በፍጥነት ከሰሞኑ ይቋጫል ተብሎ ተጠብቆ የነበረው የሩሲያና ዩክሬን ለ3 ዓመታት የዘለቀው ደም አፋሳሽ ጦርነት አዳዲስ መዘዞችን እያመጣ ነው። የሩሲያና ዩክሬን ጦርነትን አስመልክቶ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በትናንትናው ዕለት አውሮፓውያን ሁሉም ሀገሮች የኒውክሌር የጦር መሳሪያ መታጠቅ አለባቸው፣ የኒውክሌር የጦር መሳሪያ ጥቃት መከላከል የሚያስችል ስርዓትም መገንባት ያስፈልገናል፣ ከሩሲያ ጥቃት ራሳችንን የምንጠብቀው እንዲያ ስንሆን ነው፣ ይህ ወደ ተግባር መገባት አለበት ማለታቸውን ተከትሎ ሩሲያ ያለ ጥርጥር ወደ አውሮፓ መዝመቴ የማይቀር ነው፣ ከኔቶም ጋር ፊት ለፊት መዋጋቴ አይቀርም፣ ይህ የተባለው ነገር የሚፈጸም ከሆነ ብላለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር እሰጣ ገባ በዋይት ሃውስ ውስጥ የገቡትና ሐሳባቸው በዜሌንስኪ በኩል ተቀባይነት አለማግኘቱን በወቅቱ እንደ ንቀት የቆጠሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስካሁን በዩክሬን ላይ ከወሰዱት እርምጃም በተጨማሪ የከፋ ነው የተባለውን ሶስተኛ እርምጃም ለመውሰድ ውሳኔ ማሳለፋቸው ተሰማ። ይህ ሶስተኛው እርምጃም በርካቶችን ያስደነገጠ ነው ተብሏል። 3 ዓመት ባለፈው የሩሲያና ዩክሬን ጦርነት ከሩሲያ ከባድ ጥቃት እየተሰነዘረባትና በርካታ ግዛቶችም እየተያዙባት ከቀጠለችው ዩክሬን ባሻገር አጎራባች ሀገራት እንዲሁም መላው አውሮፓ ለዩክሬን ካለው ድጋፍ ባለፈ ከሩሲያ ሊቃጣ የሚችል በተለይም ደግሞ የኒውክሌር የጦር መሳሪያ ጥቃት ስጋት ውስጥ እንደሚገኝ የሚታወቅ ሲሆን ምንም እንኳን ከዚህ ቀደም የአውሮፓ ሀገራቱ አሜሪካ መራሽ በሆነውና ትልቁን ድርሻ አሜሪካ በምትወስድበት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አማካኝነት የደህንነት ዋስትና አግኝተው የቆዩ ቢሆንም ከመጀመሪያው ዙር የስልጣን ዘመናቸው አንስቶ አሜሪካ ለምን የተለየ ድጋፍ ብቻዋን ለኔቶ እንደምትሰጥና የአውሮፓ ሀገራትም የበኩላቸውን እንደማይወጡ ሲጠይቁ የነበሩት 47ኛው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ የአሜሪካና የኔቶ ድጋፍ ጉዳይ ጥያቄ ውስጥ መግባቱን ተከትሎ በአውሮፓ የኒውክሌር የጦር መሳሪያ የታጠቁ ብቸኞቹ ሀገራት ፈረንሳይና እንግሊዝ ህብረቱን ከሩሲያ ለመከላከል የሚያስችል አቅም እንዲፈጠር የጠየቁ ሲሆን የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጥያቄውን በመቀበል በፈረንሳይ ያለው የኒውክሌር መከላከያ ስርዓት በመላው አውሮፓም እንዲዘረጋ ፈቃደኛ መሆናቸውንና የኒውክሌር የጦር መሳሪያንም ከዚህ በላይ ለማብዛት ተናግረዋል። ከሩሲያ በኩል ከፍተኛ ተቃውሞ እንዲሁም ቁጣ እንዲቀሰቀስ አድርጓል የኢማኑኤል ማክሮን ሐሳብ። ሩሲያ በመግለጫው እንዳለችው ከሆነ በተለይም ደግሞ ይህ በማክሮን የተባለው ሐሳብ እንኳን ሊተገበር ቀርቶ ለመተግበር እንቅስቃሴ እንኳን ብታሳዩ ቀጥታ ወደ ለየለት ጦርነት ነው የምንገባው ብለዋል። ይህንን ስጋት ተከትሎ በተለይም ደግሞ እንደ ጀርመን ያሉ የአውሮፓ ሀገራት እንግሊዝና ፈረንሳይ አውሮፓ ከሩሲያ ሊቃጣ ከሚችል የኒውክሌር ጥቃት ራሷን ለመከላከል የሚያስችል የመከላከያ ስርዓት እንዲዘረጉ የኒውክሌር የጦር መሳሪያዎቻቸውንም እንዲያበዙ እንደሚፈልጉ ሲገልጹ ከዚህ በኋላ ኔቶ በአሜሪካ ድጋፍ የማይተማመን እንደመሆኑ የአውሮፓ ሀገራትም ከወዲሁ ራሳቸውን ለመጠበቅ የሚያስችል አቅም በኒውክሌር ዘንድ መፈጠር እንዳለባቸው ያስታወቁት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ፈረንሳይ ራሷን ለመከላከል የዘረጋችውን የመከላከያ ስርዓት በመላው አውሮፓ ማስፋፋት እንዳለባት ባስታወቁበት ወቅትም የጀርመኑ ቻንስለር ያነሱት ታሪካዊ ጥያቄን ተከትሎ አውሮፓን ከአደገኛ ጥቃት ለመከላከል የሚያስችል ስርዓት ለመዘርጋት ፈቃደኛ መሆናችንን እገልጻለሁ ሲሉ ጉዳዩ ለውይይት ክፍት እንደሆነ በማንሳት ይህ ፈረንሳይ የምታቀርበው የመከላከያ ስርዓት በሀገሪቱ መንግስትና በተለይም በጦር ኃይሎች ዋና አዛዡ የበላይነት የሚመራ እንደሚሆንም ጠቁመዋል። ይሁንና ሩሲያ የፈረንሳዩን ውሳኔ በቀላሉ እንደማትቀበለው ከወዲሁ ያስታወቀች ሲሆን ጉዳዩ ለሩሲያም ትልቅ ስጋት መሆኑን የገለጹት የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ይህ ለእኛም ስጋት ነው ሲሉ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እኛን እንደ ስጋት ከገለጸንና የአውሮፓ ሀገራት መሪዎችና ወታደራዊ አዛዦችንም በመሰብሰብ የኒውክሌር የጦር መሳሪያ መጠቀም አስፈላጊ እንደሆነና በዋናነትም በሩሲያ ላይ ይህንን ለመጠቀም ፍላጎት እንዳላቸው ማስታወቁ በእርግጥም ለሩሲያ ቀጥተኛ ስጋት ነው ማለታቸውን የጠቆሙ
ነው ዘገባው። በአውሮፓ የኒውክሌር የጦር መሳሪያ የታጠቁ ብቸኛዎቹ ሀገራት ፈረንሳይና እንግሊዝ መላው አውሮፓን ለመከላከል የሚያስችል ስርዓት ለመዘርጋት የሚያስፈልጋቸውን ታሪካዊና ኢኮኖሚያዊ ሁኔታዎችን እስካሁን ለውይይት አለመቅረባቸውን ጠቅሶ ምንም እንኳን ሁለቱ ሀገራት ያላቸው ከ600 ያልበለጠ የኒውክሌር የጦር መሳሪያ ክምችትን ታሳቢ ያደረገ አነስተኛ የኒውክሌር አቅም ቢጠቀሙ እንኳን ከ5000 በላይ የኒውክሌር የጦር መሳሪያ ለታጠቀችው ሩሲያ ማስቆም እንደማይችሉ የተነገረ ሲሆን ምንም እንኳን የኔቶ የኒውክሌር አቅም በዋናነት በአሜሪካ ላይ ጥገኛ የሆነ ቢሆንም በአውሮፓ የአባል ሀገራቱ ደህንነትን ለማረጋገጥ በጣሊያን፣ ጀርመን፣ ኔዘርላንድ እንዲሁም በቤልጂየምና ቱርክ በመቶዎች የሚቆጠሩ የኒውክሌር የጦር መሳሪያዎችን ማከማቸቱን የጠቀሰው የአሜሪካ መንግስት ለኔቶ አሜሪካ የምታደርገውን ትልቅ ድጋፍ ካቋረጠች ግን የአውሮፓ ሀገራት ትልቅ ስጋት ላይ የሚወድቁበትና በሀገር ውስጥም ወዳላቸው የኒውክሌር አቅም የሚመለከቱበት አጋጣሚ የሚፈጠር ቢሆንም አውሮፓ የኒውክሌር ኃይል ቢደመር የሩሲያን ሩብ እንደማያክል የተገለጸ ሲሆን ሩሲያ ግን ጉዳዩን በቀላሉ እንደማትመለከተው የገለጸች ሲሆን ይህ የነ ፈረንሳይ ሐሳብ ወደ ተግባር ገብቶ ካየነው ችግር እንደሚፈጠር በተግባር እናያለን ብለዋል። የዘርፉ ባለሙያ የሆኑት ዶክተር ፖል ሆፍማን ለመገናኛ ብዙሃን ሲናገሩ አውሮፓ 800 ቢሊዮን ዩሮ ለወታደራዊ ኃይል ለመመደብ ካሳለፈው ውሳኔ በተጨማሪ የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን በፈረንሳይ ያለውን የኒውክሌር መከላከያ ስርዓትና የኒውክሌር የጦር መሳሪያን በመላው አውሮፓ ለመዘርጋት ያላቸውን እቅድ ይፋ ማድረጋቸው እንግሊዝም የራሷ የሆነ የኒውክሌር መከላከያ ስርዓትን የዘረጋች መሆኗን በማንሳት የጀርመኑ መራሄ መንግስት የአሜሪካው ፕሬዝደንት ዶናልድ ትራምፕ ከእንግዲህ የኔቶን ቃል ኪዳን ላያከብሩ ይችላሉ የሚለው ስጋታቸውን በአደባባይ መግለጻቸውን ያለንበት ሁኔታ ተደራራቢ ውጥረቶች የተፈጠረበት ነው ብለዋል። ሩሲያንም አሁን እያደረገች ካለው ነገር በተጨማሪም እንድታስብ ሊያደርጋት እንደሚችልም ገልጸዋል። ሩሲያ በሰጠችው አጭር መግለጫ አሁን ተሰብስባችሁ በአዳራሽ የምትሉትን ነገር በአውሮፓ ሞክሯትና ያን ጊዜ ምን ሊፈጠር እንደሚችል ሁላችንም እናያለን ብለዋል። ሩሲያ በመግለጫዋም በተደጋጋሚ በመግለጫዎች የምናስጠነቅቀው ፈርተን ሳይሆን ነገር ግን ነገሮች ከመበላሸታቸውና ወደ ጥፋት የሚያመራው የኒውክሌር ጦርነት ከመጀመሩ በፊት የማስጠንቀቅ እርምጃ በመውሰድ ነው። የኒውክሌር የጦር መሳሪያ ጥቃት ለማንም አይጠቅምም። ይህንን ከማድረጋችን በፊት ነው ተደራራቢ የሆነ ማስጠንቀቂያ የምንሰጠው። ተደራራቢ ማስጠንቀቂያችን ግን አቅመቢስ ሆኖ ከታያችሁ ወይም አቅመቢስ ከመሰልናችሁ ግን በኋላ ዳፋውን ትችሉታላችሁ ብላለች ሩሲያ። ይህ በዚህ እንዳለ የአሜሪካው ፕሬዝደንት ዶናልድ ትራምፕ በዩክሬን ላይ ያልተጠበቀ የተባለ ሶስተኛ እርምጃ ወሰዱ። የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ በኦቫል ኦፊስ በዋይት ሃውስ በነበራቸው ቆይታ መጸጸታቸውን ገልጸው ይቅርታ ቢጠይቁም ይቅርታው ግን እጅጉን ቁጣው ላጋላቸው ዶናልድ ትራምፕ ተቀባይነትን እንዳላገኘ ተነግሯል። በሶስተኛው የትራምፕ እርምጃ አሜሪካም በሀገሯ ጦርነትን ሸሽተው የሚገኙ ከ240 ሺህ በላይ ዩክሬናውያንን ከሀገሯ ባጠረ ጊዜ እንደምታባረር አረጋግጠዋል። የፕሬዝደንት ዶናልድ ትራምፕ አስተዳደር ባሳለፈው ውሳኔ ከ240 ሺህ በላይ የሚሆኑ ዩክሬናውያን ከአሜሪካ በፍጥነት ለማስወጣት ማቀዱ ተነግሯል። ሮይተርስ ለጉዳዩ ቅርበት አላቸው ያላቸውን ምንጮች ጠቅሶ እንደዘገበው የትራምፕ ባለስልጣናትና ሌሎችም 3 ምንጮችን ጠቅሶ እንዳስነበበው ከአሜሪካ የሚባረሩት ዩክሬናውያን የሩሲያና ዩክሬን ጦርነትን ሸሽተው አሜሪካ የገቡና በህጋዊ መንገድ የሚኖሩ ነገር ግን ጦርነቱ እንዳይቋጭ የሚሹና በአደባባይ ይህንንም ጦርነቱ እንዲቀጥል የሚቀሰቅሱ ናቸው ብለዋል። የቀድሞው የአሜሪካ ፕሬዝደንት ዩክሬናውያኑ በአሜሪካ ጊዜያዊ የመኖሪያ ፈቃድ እንዲያገኙ መፍቀዳቸውም አይዘነጋም። የባይደን አስተዳደር ባሳለፈው ውሳኔ ከ1.8 ሚሊዮን በላይ ስደተኞች ወደ አሜሪካ በህጋዊ መንገድ እንዲገቡና ጊዜያዊ የመኖሪያ ፈቃድ ወዲያው እንዲሰጣቸው አስችሎ ነበር። ለዩክሬናውያኑ በስደተኞች ላይ ጠንካራ አቋም የያዙት ሪፐብሊካኑ ትራምፕ ወደ ስልጣን እንደመጡም ከህገወጥና ወንጀለኞች ሲሉ ከሚጠሯቸው ስደተኞች ባሻገር በባይደን የስልጣን ዘመን በህጋዊ መንገድ እንዲገቡ የተፈቀደላቸውንም ከአሜሪካ ለማባረር እየሰሩ መሆኑ ተነግሯል። ዩክሬናውያኑ ከአሜሪካ የማስወጣቱ ሂደት ትራምፕና ዘለንስኪ ባለፈው ሳምንት ካደረጉት ዱላ ቀረሽ የዋይት ሃውስ ንትርክ በኋላ የተጀመረ መሆኑ የተገለጸ ሲሆን የአሜሪካ የሆምላንድ ሴኩሪቲ ቃል አቀባይ ትሪሻ ማክሊንፍ
ተቋማቸው በዩክሬናውያን ስደተኞች ጉዳይ በዚህ ሰዓት ይፋ የሚያደርገው አዲስ መረጃ እንደሌለው ገልጸው እየተሰራበት ነው ብለዋል። ዋይት ሃውስና በአሜሪካ የዩክሬን ኤምባሲ አስተያየት እንዲሰጡ ሮይተርስ ላቀረበላቸው ጥያቄ በጉዳዩ ዙሪያ ተጨማሪ መረጃ ስለሌለ ለጉዳዩ የምንሰጠው ምላሽ አይኖርም ብለዋል። ፕሬዚደንት ትራምፕ ዳግም ወደ ነጩ ቤተ መንግስት እንደገቡ ካሳለፏቸው ውሳኔዎች መካከል ስደተኞችን ከአሜሪካ ማስወጣት ላይ ያተኮረ ቀዳሚ ነው የተባለ ሲሆን ፕሬዚደንቱም በዩክሬን ጉዳይ በተለይም ዜሌንስኪ በዋይት ሃውስ ተገኝተው ባሳዩት ጸባይ ጉዳይ በእጅጉ መበሳጨታቸው የተገለጸ ሲሆን በዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ላይ በውጭም በአገር ውስጥም ጫና የሚያሳድሩበትን ውሳኔዎች በየዕለቱ እየወሰኑ ይገኛሉ። ፕሬዝደንት ዶናልድ ትራምፕ ዳግም ወደ ነጩ ቤተ መንግስት እንደገቡ ካሳለፏቸው ውሳኔዎች መካከል ስደተኞችን ከአሜሪካ ማስወጣት ላይ ያተኮረ ቀዳሚ ሲሆን ፕሬዝደንቱ በግጭትና በጦርነት ምክንያት የአሜሪካን ድንበር በህጋዊ መንገድ አልፈው ለሚገቡ ሰዎች የሚሰጠውን መብትን ማንሳታቸው ተዘግቧል። በዚህም ከ530 ሺህ በላይ የኩባ፣ የሃይቲ፣ የኒካራጓና የቬንዙዌላ ስደተኞች እስከዚህ ወር መጨረሻ ጊዜያዊ የመኖሪያ ፈቃዳቸው ተሰርዞ ወደ መጡበት እንዲመለሱ እየተሰራ መሆኑን ሮይተርስ ዘግቧል። አሜሪካ ከሁለት አስርት ዓመታት በኋላ ከአፍጋኒስታን ወጥታ ታሊባን ስልጣን ሲቆጣጠር ወደ አሜሪካ እንዲገቡ የተፈቀደላቸው 70 ሺህ አፍጋኒስታናውያን ከሚባረሩት ውስጥ ናቸው የተባለ ሲሆን ሲቢኤስ የቴሌቪዥን አስቀድሞ ባወጣው ዘገባ በባይደን የስልጣን ዘመን ጊዜያዊም ቢሆን ህጋዊ መብት ያገኙ የነበሩት ከላይ የተጠቀሱት ሀገራት ዜጎች አሁን ላይ በፍጥነት ከአሜሪካ እንዲወጡ ከሚደረጉት ስደተኞች መካከል መካተታቸው ተጠቁሟል።